ምግብ መሆኑን ሳስበው ራሱ ያስጠላኛል። ቆይ አሁን ሲሻለኝ ነው የምበላው። አዲሱ ቫይረስ ነው እንደያዘሽ ሊያየ አንቺ በጣም ከባድ ነው ፍሬ በጣም ደም በደም ኮሜንት ላይ ሲሉ ጉንፋን ነገር ነው አይደለም። ደማነስ አቅም ማነስ ደማነስማ ቀይ ስር ምናምን ውስልጅበታ ታራይ ለሂውማን ሄር ቢትሽ ምርቃት ሊያሹ አትገኝም። ኧረ እባክሽ ቻሬ ደነዛት አንቺ ተረዳሽ? አንቺ አይሻዳይ የቻይና ምግብ እየበላሽ ሳትረጂኝ ኪዱ ሊያ ትናገራች አንተ ከአንቺ ጋር ነው በሲክስ እንግባባለን። ንገሪ አንግባባም። ስሚ ሂጂ እስኪ ዱካም የሚሉት ሬስቶራንት ቲቪ ማርያምን ከፍል። ኧረ እኔ ከሳራ ቤት ውጭ አልወጣም። እኔ ዱካም አልሄድም። ወይኔ ሳራ በጣም ላይ ተንከባከለች። ኪዱ ሳራ ማነች? ሳራ ላበሻ እናዛ እኮ ነን። እዛ ነሽ እንዴ? የታለች? ቆይ ላስታውቅሽ በእናትሽ እንዴት ደስ እንደምትል። ወይኔ ስሚ ሃፒ በርዝዴይ ቢያት ብዘገይም ሃፒ በርዝዴይ ቢያት አልኳት። አታስጠቁርኝ። እኔ ሳልል አንቺም ተሽቃብጫለሽ። አሽቃባጭ። እኔ ሳልል ኢመርጀንሲ ክላስ ነበር። ስሚ ኬክ አስጋግረሽ ሃፒ በርዝዴይ አስቢልን። እኔና ኪዱን ከፍላለሁ በይ እናንተና ምን እንደ ልማዳችን እንደ ሀገራችን ባህል ድፎ ምናምን ችግር የለም። የምን ይሻልሻል ኪዳ። አረ በማርያም ወይ ፍቅርዬ ስሚ። አረ በማርያም ኬክ የሚያሳዘችን እንኳን ሃፒ በርዝዴይ በሉ ልትል ለልደቴ የመጣ ሽቶ ሰጣቸዋለሁ አለች። ሽቶን አልሰጣትም። ጭራሽ የልደቷን ሽቶ ልትሰጠን ነው። ወይኔ እየሰጧት ሰዎች በህይወት አንቺ አትናገሪ ተይ በቃ። እንዴ ላይቭ ላይ ያለች ነገረች በጆሮ ነገረች። ኪዱ አታሽቃለ አነካኪ ስልኬ መጀመሪያ ህዝብ ይመሮታል። በቃ መጀመሪያ ላኩ ብሩን ይላል። እርግቧ አንቺ ድፍት ያርግሽ አመወጥ መሲ ሰላም ቢያኪዱ ሊያ መሲ እንዴት ነሽ? ሰላም ነው ወይ? አንቺ ኪዱ ደህና ነሽ ወይ? ኪድነት ይልሻል ቦሌ አንቺ ለምንድን ነው የማታነሺው? ማን መሲ ደውላለች እንዴ? እኔ ማንንም ስልክ እኔ ዛሬ ነው ደህና የሆንኩት እኮ እናንተ ሰዎች። መሲ ያው አዎ፣ ግን አሁን ነው ዛሬ ነው ደህና የሆንኩት። የማንንም ስልክ መሲ ደህና ነሽ? ኪዳ ራሱ ሲጠፋብሽ አይደል ቴክስት አድርጌልሽ ነበር ያልሽ። ፎራወርስሽን አጥፊው ቴክስቱ እንዴት እንደተናገርኩ ሳቁኝ። ስሚ ኤልሻዳይ ደውላ ለካስ አሁን ያዩት ኤልሹዬ ሰሞኑን እኮ ማውራት አቅቶኝ ነበር፣ ተይዤ ነበር። እርኮት ለኤልሻዳይ ሰላም አታነሳ ማለት አታነሳ ማለት የማንንም ስልክ አላነሳውም። ማንንም ሰው ዛሬ ነው ስልክ መመለስ የጀመርኩት ራሱ። ተኝቼ አላርም ያልጮኸም በእናትሽ ስልክሽን ጻፊልኝ። ምን ክላስ አለሽ እንዴ? ነበረኝ። እሺ መሲ እኔ እንደስልኛል። አዎ ጌም አትጫወችም? ማታማ ጌም ተጫውቻለሁ። ነይ አንድ ክላስ ነበርኩ። ከዛ እረፍት አድርጌ ስራ ነበር። ገስት በእናትሽ እረፍት ያደረኩት በዛው ላይ ጌም ይሄ የሞት ቅጣት የሚለውን ተጫወቺ። አይ መጫወት አለብሽ። ተጫወች ጌም። በፊት እኮ ምናምን እኮ ሻወር ምናምን እኮ ነበረ። የድሮ እኮ ሻወር በመዘፍዘፊያ ውስጥ ውሃ ውስጥ መቀመጥ እሱ እኮ ኖርማል እኮ ነው። የአሁኑ እኮ ከባድ ነው እኮ እሱን ተቀጥያው በርበሬ ስላለበት ፊት ላይ በርበሬ እንዳትቀቢ።
ኬኳ ነው ወይ ወይ ኬኳ ኧረ ተይ ተይ ማታ ገባለሁ ማለት ነው። ከእንትና ጋር ከፍሬ ጋር ተጫውቺ። ፍሬ አለች። በአካል ደግሞ ከፍሬ ጋር ማጫወታለሁ እኮ አዝጊያት። ፍሬን ትወጣለች ግን አይ ቲንክ እሷ እኮ ቶሎ ስራ ስላላት እንትን ፓስፖርት ተሰጣት እንዴ? ስራ ጀምራለች እኮ ፍሬ። እረፍት ችሎ ለቀን እረፍት ስለነበረች ኖ ፓስፖርት ጀርመን ፓስፖርት ተሰጣት። ጀርመን ፓስፖርት አይመስለኝም። አረ ጋይስ ልክ አይደለው? ፓስፖርት ተሰጥቶኛል አለችኝም ቅድም መታ ቤቴ። አይዲ የለሽም እንደ ኪዲ አይዲ ማለት አይዲ ነው ወይስ ዜግነት ነው የምትይ? ዜግነት እኮ ነው የምትላቸው። አይዲማ ኖርማሊም አይዲ ያለን አንቺ ዜግነት ግን ከዛ በፊት ደግሞ የ10 ዓመት አይዲ ተሰጣት መሰለኝ። አይዲ ነው ታዲያ። አይዲ እኮ ስደተኛ መሆንሽ ይታወቃል። እኔ አሁን መብት አለኝ ዜጋ ነኝ አይደል እንደ ያለችው ቅድም ጋይስ። እና ዜጋ ተሰጣታለች። ተሰጣት ኩዊን ፈትቼሻለሁ ተሰጣታለች። ዜግነት እኮ ዜግነት ተሰጣት። ማንን ነው? በቃ ዜግነት ተሰጣትማ ጸዴ ነው። ለማን ነው ነገር ፍሬ ተሰጣት። ሁልሽንም ይኸውልሽ ኪዳ ራሱ ከተነዳሽ አስጠርጌ አባርርሻለሁ አለች ቅድም ላይቤ ላይ መታ። ጀርመን የሚኖሩት በአጠቃላይ ኢትዮጵያኖች አንዱ አፏን ብትከፍትብኝ ጆሮ ግንዳቸውን አስይዤ ነው ከጀርመን ማባረራቸው አለች። ኪዲ እኔ እኮ የኢትዮጵያ ፓስፖርት ነው ያለኝ። ቅድም ማለት ነው እኔ ቤት መታ ኢትዮጵያኖች በአጠቃላይ ጀርመን የሚኖሩት አንዷ አፏን እኔ ላይ ከከፈተች ከጅጅ ጀምሮ ጆሮአቸውን አስይዤ ከጀርመን አባረራቸዋለሁ አለች። ማን? ፍሬ ምን ነው? ምን ተፈጠረ? አይዲ መኖሪያ ዜግነት ተሰጥቶኛል። አንድ ሰው አንድ አበሻ አፉን ይክፈትብኝ አለች። ኧረ ፍሬ ስሚ ኪዶ አይኗ ፈጠጠ። ግን ያስቀኛል። የትኛው ህግ ነው ግን ለነሱ ህግ የሚሰራው ሌላ ነው። የትኛው ጀርመን ነው የሚኖሩት ነው ዜግነት እንዴ? ዞኔን ቅድም ጂጂኪያን ስታስፈራራት ነበረ። አሁን አርፈሽ ተቀመጪ እኔ ነኝ መብት ያለኝ ብላታለች። ጥፋተኛ ከሆነ ዜጋ ያልሆነው እንትን ነው ጋይስ። ስላመመኝ ቀብጅሬ ሰማሁ እንዴ ስታወራኝ ነበር። ምን እሷ ዜግነት እሷ ጥፋተኛ ከሆነች እሷም እንትን ናት። ጥፋተኛ ከሆነ እሷን ዜጋ ሆና እኔ ዜጋ ሳልሆን ጥፋተኛ ሆና ከተገኘች ለምን አትቀጣም? ትቀጣለች። ህጉ ለሁሉም እኩል ነው። ዜጋ ስለሆነ ስላልሆነ አይደለም። አቤት ቪዲዮ ክፈች እና ተናገሪ፣ ማብራሪያ ስጪ በዚህ ጉዳይ። ይሄው አልነበርኩም እኮ ጠርቶኝ እኮ ነው የመጣሁት። ስታምሪ ቴንክ ዩ ኤልሲ። ንገሪያት ዜግነት እንደተሰጠሽ ለኪዲ። ዜግነት እኮ አይደለም የተሰጠኝ እኮ ሊያየ የ10 ዓመት ይሄ ማይታደሰው ቪዛ በቃ ሰጡኝ። ለ10 ዓመት ማለት አይከነሰልም። አይከነሰልም። ማይታደስ ቪዛ ነው የሰጡኝ። ባፍረስተት ታውቂዋለሽ ኪዲ። አንቺ ብቻ ነሽ ያለሽ እዛ ሀገር ጀርመን ሀገር። ብዙዎቹ እሱን ለማግኘት ጠበቃ ይዘሽ ምናምን ነው፣ አታገኙም። ብዙ ሰው አያገኘውም። እና እነ ኪዱ ጉዳቸው ፈላ። እነዚህ እኔ ምናምን
ለምን እንዴ ፍሬ ዜጋ እንደ 3 አመት የሚሰጥ 6 ወር የሚሰጥ ህጉ የተለያየ ነው ለሁሉም ሰው። አዎ የ3 አመት አሁን ዲፖርት ልትደረጊ ትችያለሽ። ልታሳድሽ ስቴጅ እኮ አንዳንዴ ኖ ዲፖርቱ ምን ለምን ነው ዲፖርት የሚደረግ? ለምን ዲፖርት ዲፖርቱን ለምሳሌ በጦርነት ምክንያት ነው የመጣው ተብሎ እኔ አሁን ለምሳሌ ጦርነት በነበረ ታይም በጦርነት ነው የመጣው ተብሎ ግን አይ ሰላም ነው ተመለሱ የተባሉ ሰዎች አውቃለሁ። ያ ግን አሁን አንቺ ጥፋተኛ ብትሆኚ አንቺም ከህግ እንትናለሽ ነው አባባሌ አይደል? ኮርማታ ያስሩኛል። ለምን እኔ መቼም ነው ማልፈራው ባይዘዌ እናንተ ተጃጃሉ። የጀርመን ዲጂታል ሚዲያ ላይ እንደሚወራው አሁን ፍሬ ቦስ ነሽ ማለት ነው። ሁሉም ላይ እነ ሆዴ ላይ ምናምን ሁሉም ላይ ቦስ ነሽ ፍሬዬ። አዎ ኪዲ ላይ ነኝ ቦስ። አጃጃቸው ፍሬ በደንብ አጃጃቸው። አንቺ አሻንጉሊት አግኝተሻል። አጃጃቸው እንዲያን ኖ እኔ ደስ ብሎኛል ኪዲ። አሁን ምን ማለት ነው? ኤቭሪዌር ይችላልው። የ10 አመት አይዲ እኮ ነው ያገኘችው። ድፍረትሽ እንዴ! የ10 አመት አይዲ ምን ሊያ ምንም አይነት ልዩነት የለውም። ወይ ልዩነት የለውም ለኪዲዬ ፍሬ አራለው ዝም ብላ ነው የምትቀበለው። ምንም አይነት ልዩነት የለውም። ዝም በይ ፍሬ እንዴ እንባ ፍርስታትና አውፈንታቲ ትላንት ነው እንዴ? ይኸውልሽ ሊያ እኮ የምትልሽ ነገር እኮ አሁን እኔ አንድ ነገር ብታጠፉ ምናምን ብጠቁምባችሁ ምናምን ቀጥታ ትገቧታላችሁ ነው የምትላችሁ። ኖ ኖ ኖ ኖ እንደዛ የለም። ሊያ ታዲያ ዞኔን ቅድም ስታስፈራራት አልነበረ እንዴ ፍርዬ? ምንድነው ያስፈራራው? ዞኔ እኮ ዜግነት እኮ ነው ያላት፣ ፓስፖርት እኮ ጀርመናዊ ነው። ልዩነቱ እኮ ምላችሁ በህጉ ነው ጋይስ። ልዩነት የለውም። ክሰሽኝ እኮ ነው ያልኳት እኮ ክሰሽኝና እንተያያለን ያልኳት ጋይስ። እኔ እኮ ልዩነት ያለውም የምላችሁ በህጉ ነው። ደነዞች ታችና ከፍሬና ከዞኔ የማን ነው የሚበልጠው? የዝሆን እውነትን እንነጋገር ከተባለ ዞኔ ቦስ ናት ማለት ነው። ጋድ ኧረ በወረቀት ቦስ የለም። ስደተኛ ነው። ሄዱ ቪዲዮዋን አጠፋች ሴትዮ። መቼም እኮ ነው ቅሳር ማይለቀሽ። ሂዲ መነጋገር አትፈልግም። እንደው እድሜ ልክሽን እንደፈራች ምን ይሻልሻል? አልነካከም። እንደው እድሜ ልኳን እንደፈራች እንደው ጥግ ጥጓን እንደሄደች እድሜ ልኳን ይችልሽ። ድፈሪና ግቢ። ቪዲዮን ከፍተሽ አውሪ። ታመን ነው የምናወራው። ድፈሪ። ሂዲ ተይ በቃ ብዙ ተሰፍተናል። አሁን በቃ እሺ ታያት ትቀጠቅጣታለች። እሱ እኮ ነው ችግሩ። ኪዲ ትቻለሁ። በቃ ማርያምን ትቻለሁ። ነይ ኪዲ ውጪ ትታለች። ያኔ እናት እኔ ልሳቀቅ ካምራውስ እኮ አቢጊያ ኪዲ ወይ እና የኤልሹ ቤት የረገጣ ቤት አይደለም፣ የተከበረ ቤት ነው። አዎ ማን ተራገጠ? ፍሬ ምን ለማለት ነው? ኖ ኮመንት እኮ ነው እኮ ፍሬ ተራገጭ ሲሉኝ የኤልሹ ቤት የረገጣ ቤት አይደለም አልኳቸው። ኪዲ ለምን ቦለክሽኝ እያሉሽ ነው። ትያት እየተሳደበች እኮ ናቸው። ሞልቶብኝ እኔ 10,000 ሞልቶ ከዛም ፈታኋቸው። ከላይ እንትን ያሉትን እያላችሁ ሚስተር ስታርዬ ግማሹን ፈታኋችሁ፣ ግማሹ ደግሞ ተቦልካችኋል። እኔ ራሱ ስሚ እንዳለ ብሎኩን ሳነሳላቸው ምን ብለው እንደመጡ እና በዛችሁ በጣም በዛችሁ ብሎክ የተደረጋችሁ ማህበረሰቦች መጣብኝ። በቃ ሞላ ኤልቻሬ ሞላ ተባለች። እኔም እንደዛ ተባልኩ። ብሎክ አደረግሽ ኪዲ? አዎ እንዴት አድርገሽ ፍቱ አልኩኝ ሞዴሬተሮችን። ሁሌ ማምን ቦልካቸው 10,000 እየተቦለከ እኔ ግን ወዲያው ነው የምፈታቸው። ብሎክ አደረግና ስጨርስ እፈታቸዋለሁ ወዲያው። ማይ ሁሌ ነው እኮ ብሎክ ላይቭ ላይ ከገባሽ ሁሌ ብሎክ ታደርጊያቸዋለሽ። አያልቁም ግን አያልቁም። ብሎክ ቢደረጉ ራሱ ይመጣሉ ድጋሚ። ኬት እንደሚመጡ እግዚአብሔር ይወቀው። አትቦልኪ ግን
አሁንማ ተውኳቸው ብሎ ካላረጋቸውም እኮ አትቦልኪ መጥፎ ነው። እገባለሁ እንጂ ገና ፍሬዬ ወይ አምሮብሻል በእውነት። ይሄ ፀጉርሽ ነው ፍሬ? አዎ እሺ። ግንባር ግን እኮ የሰጠ እኮ ነው። ምንም ይኑርሽ ታምሪያለሽ። ማንም ሰው በፀጉርሽ የምታምሪውን በምንም አታምሪው። እንት ይልሽ የኔ ቆንጆ አንቺን ታምሪያለሽ። ዱባይ ነው ያለሽው? አዎ ዱባይ። አዎ ናይስ። የሆነ ሀገር ሄደሽ አይችሽ ነበረ ገልበጥ አንቺ ኤልሻዳይ ወይ አረ እየላኩልሽ ወይ በምን ላይ እንዴ? ጓድ ኢንስታግራም ላይ እሺ፣ ቆይ ፖዝ ላድርግሽ። ኖ አሁን ሜሴጅ ልኬልሽ አይደለም፣ ለራሷ ነው። ታያት እቺ ሴትዮ ፖዝ አስደረገቻት። ቴንክ ቪዲዮ አይኔ ራሱ እንትን ብሏል እኮ እቺ ሊያ እኮ ናት። እንትን ኪዲ ጌም አትጫወትም እንዴ ዛሬ? ምን ነው እጫወታለሁ እንጂ ገና እኮ ነው ሰዓቱ። 18 ሰዓት ሊሆን እኮ ነው እኮ 20 ሰዓት ነው እኮ የምገባው። አላት ሰብ አላት ስብና ኪዲ ከብሎ ክፈች የሚሉ ብዛቱ አውቃ ነው። ፊዮሪ አውቃ ነው። ሊያ ምንድን ምን እያደረግች ነው? ውይ ሊያ ፍሬ ቢዚ አድርጋት ሊያን። ምን ልበላት ጋይስ? ተበጀኝ ኪዲ። ኧረ ሊያ ተይ መልክሽን አታበላሽ። በእናትሽ ፊልተር ሞክር። ፊልተር ሞክር። ማርያምን ወይኔ አንቺ ፍሬ ግን እንዴት እንደምታምር እግዚአብሔር ቆንጆ ናት ፍሬ። ከአንቺ ባልበልጥም የልሽ ማርያም ቆንጆ እኔ እንዴት እንደምወድሽ ታውቂያለሽ። እኔም በጣም ነው የምወድሽ ማመቤቴ። ስርዓትሽ፣ ጨዋነትሽን እወደዋለሁ በጣም። ቆያላችሁ መደናነቁ ላይ ሌላ ሰው ነው የሚናገረኝ። ፍሬ ምንም ብላኝ ፍሬና ኤልሹ መደናነቁ ላይ ትቆያላችሁ። ምን ነው ልቸው ቅናት እያለኝ ነው። ወይዘሮ ኪዳኑ የት ሄዳ ነው? እናንተ 69 ሌብል ሰው አይታችሁ ታውቃላችሁ? ትናንት አይቼ እኔ ቤት ገብቶ 59 69 እንዴ 50 አይደል የመጨረሻው? ኖ እግዚአብሔርን 69 አላ ስንጥቅ ነው ያለው። አንበሳ ሊያወርድ ነው ወይ ብዬ እስቲ ግን አበባም አላወረደም። ተሳስቶ ገብቶ ይሆናል። እንደዚህ ስክሮል ሲያደርግ በስተት ነው ጆይን ያደረገው። ስሚ ልክ እኔ 40 ሌብል በፊት ማለት ነው 40 ሌብሎች ሲገቡ ልቤ ትርክክክክ ይላል። የእውነት ደነግጥ ነበረ። እና ሌብሎ ያላቸው ሰዎች ሲገቡ ሰጥተው የሚወጡ ይመስለኝ ነበረ። ግዴታ ነበር ነው ፍሪዬ ልመለስ ቤትና አንዳንድ ትተሽዋል። በጣም ጥሩ። ኧረ ስመለስማ በደንብ እንጫወታለን ፍሪዬ በደንብ። የሞት ምናምኑን ትጫወቻለሽ? ኖ እኔ አልጫወትም። ቢገሉኝ አለፈበት እኮ በቃ። እሱኛ እኮ ተጫውተናል እኮ ድሮ እኮ ተጫውተናል፣ ተቀተናል። አሁን ግን ነው በርበሬ ፊትሽን ተቀብተሻል። ይሄን ፊት በርበሬ ተቀባሽው? ድሮ በርበሬ ተቀብቻለሁ ግን ጭቃ ውሃ በመዘብዘፊያ ተቀምጠሽ አይቼሽ አውቃለሁ። በመዘብዘፊያ ኧረ አላውቅም። ማን ነው ይሄ ለእናት በመዘብዘፊያ ውስጥ ውሃ ውስጥ የተቀመጠች? ኧረ ሊያ በፊት እኮ በጣም ከዚህ የባሱ እኮ ያስጠላሉ ቅጣት። በፊት እኮ ከዚህ የባሰ እኮ ቅጣት ነበረ። ግን
በቃ አሁን አለፈ እኮ ያ ጊዜ። በቃ አሁን ጥሩ ሁኔታ ላይ ያ ቅጣት አይኖርም። አሁን ዳይቦ መጣ። በፊት እንደዚህ ዘይት ሱሪ ከፍቶ ይደፋ ነበር ምናምን። ኪዲ የሆነች ልጅ ደፍታ ቫይራል ወጣ ነበር። እሙሟ ውስጥ ዘይት ደፍታ ብዙ አይነት ቅጣት ነበረ። ብዙ አይነት ቅጣት። እኔ ግን ያ ቃሪያ የሚበላውን እሱ ታሞ ሆስፒታል ገብቷል ነበር እንዴ? ማን ነው? አባብዲ ታሞ ሆስፒታል ገብቶ ነበር። ዳይቦ አሪ ኦኬ ያለሽ ነው ሊያ። አም ኦኬ ዳይቦ እንዴት ነህ? ደህና ነህ? እኔ ጋር አልመጣም፣ እዚህ ቤት አልገባም። የት ነው ኮሜንት ያደርገው? ኦኬ ዳይቦ እንዴት ነህ? ብቻ በእናትሽ ኪዱ ትቀጪ ነበር አንቺ እንዴ? ያው ብዙ ቅጣቶች። እኔ ሳርግጥ ነበረ። ሌላ ምንድነው? እንቁላል ጠጣ ነበረ። እንቁላል ግን አላፈርኩም። ሳርግጠሽ ነበረ? መሬት ደፍቶ በኩለሽ ነበረ ኪድዬ በዛኛው ዘመን እንዴ? አንቺ ኑሮን ለማሸነፍ ያልተቀጣ ነው ቅጣት የለም። አሁን ግን አሸንፈነዋል። ገባሽ? እኔ ነኝ የመጀመሪያ እኮ ሻወሬ ተቀጣሁት። ኤልሻዳይ ዳይቦ እንዴት ነው አባቴ? ከአንቺ በፊት ስንት ሰው ነበረ? በጣም ብዙ ሰው ይቀጣል። እንዴት ነበር ቀርቦት ሙልጭ ሲያደርጉኝ ነበረ። አንቺ እኮ እኛ በልብስ ነው፣ አንቺ በፒኪኒ ነው። እሱ ነው ልክ ስትነግረኛል ያንቺ የሚታየው እንዴ? እኛ በጣም ተቀተናል። በጣም የቅጣት ጥግ ተቀተናል። በሶፋ በዛፋ የምትዘፈዘፈ ሄለን ነበረች። ያን ቂጧን መዘብዘፍ ውስጥ ከተው ነበረ። አባብዲ ጋር በጣም የመገዳደል ጌም እኮ ሄለን ናት ያመጣችው። ተቀርሻ እሷ ላይ በጣም ነው ማን ሄለን ማናት? እኔ ነኝ ኮፒ የማደርገው። ማሬ ደህና ነኝ። እንግዳዬ ደህና ነኝ። ቤተሰብ ተሽሎኛል። ዛሬ ላይቭ ላይ ነበርኩኝ። ዩቲዩብ ላይ እኮ ምግብ ስለማልበላ ነው የመጣው። ሊያ ተሽሏታል። ተሻለሽ ይሻላልሽ። እንትን ዩቲዩብ ላይ ምግብ ስለማልበላ ለዛ ነው ያልገባሁት። ጋይስ እንዴት ዛሬ ያልበላሽ ምግብ ሊያየ? ይሄ ፌር 4 ቀን ምግብ ከበላው ፍሬ አትበይም ከዚህ በኋላ ማለት ነው። በጣም ሊያ በጣም መቀረበው መወደሰው ምን እንዳለኝ ታውቂያለሽ? ምግብ ስትበላ ሰዓት አለኝ ያምረኛል ምግብ። እኔ ሁሉ ቀን አይደል እንዴ ስትበላ እኮ ቀን አለው እኮ ሁሉ ሰው ነው የሚቀናው። ለዛ እኮ ነው የሰው አይን ነው ማለት ለዛ። ያ ስሚ ሊያ 4 ቀን ምግብ ከበላው ምግብ አትበይም ከዚህ በኋላ ነው ማለት እንደዚህ የተፈቀደልሽ ምግብ ብቻ ነው የምትበይው? ኖ አይደለም። የምግብ አፒታይት አሁን የለኝም። በቃ ፈሳሽ በጣም እየጠጣው ስለሆነ ሆዴ በቃ አልቻለም መቀበል። ስበላ ይወጣል እና ሆዴ ቆሰለ፣ አንጀቴ ቆሰለ። 4 ቀን ምግብ ከበላው አሁን እንትን ነው ፈሳሽ ነው የምጠጣው፣ ቲማቲም ምናምን። እና ለምን ሾርባ አስተርተሽ እንትን አትገቢም? ምግብ መሆኑን ሳስበው ራሱ ያስጠላኛል። ቆይ አሁን ሲሻለኝ ነው የምበላው። አዲሱ ቫይረስ ነው እንደያዘሽ ሊያየ። አንቺ በጣም ከባድ ነው ፍሬ። በጣም ኮሜንት ላይ ሲሉ ጉንፋን ነገር ነው አይደለም። ለማነስ አቅም ማነስ ደማነስማ ቀይ ስር ምናምን ውሰጅበታል። ታዲያ ለሂውማን ሄር ቢትሽ ምርቃት ሊያሹ አትገኝም? ኧረ እባክሽ ማን ነው የሚገኘው? ስሚ በር ኤልሹ ካፈች እንዴ ምትለው እሷ ናት። ገና ናት። ለምንድን ነው እንደዚህ ብለሽ የጠየቅሻት አንቺ ኪዳ? ቀኑን እንድትነግረን ነው እባክሽ። ለዛ መች ነው እንድትይ ነው አንቺ ደነስ ምን አባሽ ሊያን ጋብዣታ በአደባባያችን ፊት እንዴ ሊያ ኤልሹ
ምግቡን ይዤ የምጠብቃቸው በር ላይ ነኝ። እንደው ምግቡን ጨርሰሽው ልጠብቂያቸው እንዴ? ለምን ከሁሉም እየበላው ጠብቃቸዋለሁ በር ላይ። ኖ ኬተሪንግ ማዘጋጀው ኬተሪንግ ፈልጊ ያደግሽና ባለፈ ያልኩሽን አናግረት ብዬሻለሁ። አሪፍ ናት እሷ። ስሚ አንቺ አትቀርበትም ነው ቤትሽ እንስማሽ። ኬተሪንጉን ነው ሊያ የምትቀርበው። ቀርማ አትነካም። ኪዲስ ሊያ ተዘጋጀ። አንቺ አልፈልግም ለኔ ምርቃት ምጪ ስላት ማለት ነው ለኪዱ አንቺ 700 ዩሮ እኮ ነው አለች። አንቺ ግን ለሷ እና የብር አቋም እኮ ሞት ነው እኮ ባክሽ። እሷ ልትዝናና ነው የምትመጣው። ሊያ ምን ይሰጣሉ? ቪዛ እና እኔ እቺን ካላልኩ ይሰጣሉ ነው አይመስለኝም። ምን አትሰጥ ታዳይ እኔ እቺን ካላልኩ ጀርመን ላይ አሜ በጣም ነው የሚገርመው። ማለት በጣም ክፉ ነሽ ግን አንቺ ክፉ ነሽ። ነሽ ኪዱ የፋር በጣም ነው ክፉ ነሽ። ሆላንድ ይሰጣሉ እያሉሽ ነው ሊያ። ሆላንድ ምን ያደርግልኛል? እንዲህ በሆላንድ አድርገሽ ትመጫለሽ? ለምንድን ነው? ቆይ ለመኖር ነው ለእንትን ኩሽ ደግሞ እናንተ ጋር መጥቼ ልኖር እንዴ? እና አንቺ እንትን ባለትዳር ወረቀት ምናምን አሳያቸውና እኔ ባለትዳር ነኝ እንዴ? የበፊት የተጋባሽበትን አታሳይም እንዴ? እሺ ምን ላድርግ? እሱ ላሳያቸው? አዎ ምክንያቱም እነሱ እኮ የሚፈሩት እኮ መተሽ ትቀሪያለሽ ብለው ነው። አሁን ኤልሻዳይ እንደዚህ በዙሪያ ካልሆነ መተው ይቀራሉ ብለው ይፈራሉ። ለዛ ነው መተሽ። ስለዚህ የትዳር ወረቀት ካለኝ ኤኒ ታይም እችላለሁ። ባይዝ የለውም እና ስቴትመንትሽና የሚያዝ ነገር ሊብሬ ካርታ ካለሽ ችግር የለውም ማለት። አዎ በቃ ቤቱ ዋና ነው። ቤት ካለሽ ችግር የለውም እኮ ሊያ ይሰጡሻል። ስለዚህ ዝም ብዬ ገብቼ ልጠይቅ። ቤትና መኪናሽን አስይዘሽ ነኝ። አይ ግን እዛ ስመጣ ወጪውስ ማሪ ቤት አታስቢ። እኛ አለን እኮ አትወጪም። ኧረ ወጪ እኮ ብዙም ዲያ አትወጪ። ለምን ታወጪያለሽ? ለምን አላወጣም እንዴ? አልበላም አልጠጣም እንዴ? ነይ ስልሽ ማለት እንዲመድበሽ ልትመጪ ትያለሽ እንጂ ከመደብሽው በላይ የምታወጪ አይመስለኝም። እኔ 3000 ዩሮ አይበቃትም? ይበቃታል። 3000 እሱንም ከትረፍርፎ ማለት ነው። የፈለግሽውን ገዝተሽ በጣም ፒኪ ከሆንሽ ሉክሱስ የሆነ ነገር ደግሞ ከፈልግ 3000 በቂ እኮ ነው። እንዴ ቱርክ 5000 ምናምን እኮ ነው አጥፍቼ የመጣሁት ለ15 ቀን ነው። እዚህ እኮ ርካሽ እኮ ነው። ቱርክ እኮ ቱሪስት ሀገር ስለሆነ ነው። 5000 ለ15 ቀን 5000 ምናምን ነው ያወጣሁት። ምግብ አንቺ እነዚህን ስቶክ እንጀራ ካልበላው ካላለች ነው እንጂ ምግብ ኖርማል ነው። አያምረኝም እንጀራ ካገር ሱቅ እንጀራ አያምረኝም ማሬ እኮ በቃ ኖርማል እንትኖች ጋር ወይ ኑሮ ርካሽ ነው ማለት ነው። የት ቀሽቷ የጣሊያኖች ቤት ምናምን እንትን ታያለሽ። የኔ ፍቅር እንደ ኑሮ ማርካሽ አይደለም እንጂ ቱርክ ውድ ነው። ባይዘው ዩሮ እና ዶላር ይለያያል። ዩሮ ይጨምራል። አይ ቲንክ ከፓውንድ ቀጣይ ነው ዩሮ ወይስ በለጠው? በኢትዮጵያ ስንት ነው? 3000 ዩሮ ማለት ኦልሞስት ወደ አሁን ባለው ቀሽካይ ቲንኪኒ ቆንጆ ወደ 400,000 ይሆናል መሰለኝ። 400 ምናምን ሺህ 500 በይ እንደዛ 500 ምናምን ሺህ 500,000 ብር ነው። 500 ምናምን ሺህ ብር አሪፍ ነው እንዴ? ኖ ዩሮ ኢንቱ ፓውንድ ይመጣል። ፓውንድማ ጸዴ ነው እኮ ጋይስ። ፓውንድማ ጸዴ ነው እኮ
እንግሊዝ ቱርኩኜ የእንግሊዝ ሰው በፓውንድ ሲልክልኝ እንዴት ደስ እንደሚለኝ እንደነበር ቱርኩኜ ሂጂ ሳውጣው ብሩ ፓውንድ ዶላር እንትን ለምን እዛ ሁነሽ ሲላክልሽ በፓውንድ ብለው ካስገቡልሽ በፓውንድ ስተውል ዶላር ፓውንድ እንደ ዩሮ እየሆነ ነው ኪዲ እየጨመረ ዶላር እና ፓውንድ ቱርክ ላይ ተመሳሳይ ነው። ትንሽ ነው ርቀቱ። እስኪ ቱርክ ያላችሁ ልጆች አላችሁ ምን ያለ ርቀት ነው? አሁን እኔ ያለው እንኳን ተዳርሶን ተቃርቦ ነበረ። በ10 ዩሮ ለትም ቀን ትመገቢያለሽ። ማርኩስዬ ምን ልትበላ ኢትዮጵያ ነው የምትለው ወይስ እዚህ እንዴ? 10 ዩሮ ምን ልትበላ ነው? በጃንኪ ምግብ ልትበላ ነው? ኖ በ10 ዩሮ አሁን ምን ትበላለች? ምንም እኮ የለም እኮ ምንም። ማክዶናልድ ልትበላ ዶላር ሁሉ 8.50 ገባ እኮ። ዶላርም ጨምሯል። 8.50 አሁን እኮ ኑሮ ተወደደ እኮ ጀርመን። እንዲህ 100 ዩሮ ለብቻ አይበቃኝም ለሳምንት 100 ዩሮ አይበቃ። በጣም አዘው ሆኗል። አይን ካውፍን አድርጌ የለችም መቷ በሰከንድ። ድሮ እኮ ቱርክ $100 ማለት ነው ጋይስ። ለአንድ ወር አስቤዛ ወጥተሽ ትኖሪ ነበር ታውቂያለሽ። አሁን እኮ አይ ቲንክ ነዳጅ ነው ያስወደደው አይደለም? ይሄ የሩሲያ ጦርነት ሩሲያ ጦርነት እሱ በጣም ተወደደ። እኛ ጋር ራሱ ይሄ ጨማመሩት። ሬቤ ገብተሻል ኪዲ? ሬቤ እኮ በጣም ውድ ሆኗል። እኔ ቤት ደግሞ ፊት ለፊት ሬቤ ነው ያለው፣ ሌላ ሱቅ የለም። ሬቬማ ሲጀመርም ውድ እኮ ነው። እናንተ አሁን ጨምሩ፣ በየቤታችሁ ግቡና አውሩ። ኦኬ ኤልሺ ቆይ ሻዳይ የላኩልሽን አይተሽ መልሽላት ለልጅቷ። አልፈልግም ድሮም አንቺ በሉቻ አልገባልኝም። እንደዛ ማንጀቴ ተቀምጬ ደግሞ ውጭሉኝ ከቤቴ ትላለች። እንዴት ጥፉ ከዚህ ቤታቸው ልበላት። ቻው